ጤና ይስጥልን አድማጭ ተመልካቾች ፋና ፖድካስት ወቅታዊ ዝግጅታችን ነው የተከታተላችሁ የምትገኙት። ከሰሞኑ በመዲናችን አዲስ አበባ ሁለት ትልልቅ ጉባኤዎች ተካሂደዋል። 39ኛው የአፍሪካ የመሪዎች ጉባኤና የጣሊያን አፍሪካ ጉባኤ። ታዲያ እነዚህ ጉባኤዎች እንዴት አለፉ፣ ምን አይነት ሀሳቦች በጉባኤው ተንጸባረቁ የሚሉትና ተያያዥ ሀሳቦችን እያነሳን ዳሳሳ እያደረግን ቆይታ እናደርጋለን። አዲስ ጸጋዬ፣ ቴዎድሮስ አለ፣ እኔም ብርሃን አበራ አብረናችሁ ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ በአክብሮት ጋበዝ። አዲስና ቴዲ እንዴት ናችሁ? ሰላም ነን። አንተ እንግዲህ ያሳለፈው ሳምንት በርካታ ሁለት ትልቅ ጉባኤዎች በአዲስ አበባ የተካሄዱበት በመዲናችን አዲስ አበባ እንዲሁም ደግሞ በአፍሪካ መዲና በሆነችው አዲስ አበባ ከተማ 39ኛው የአፍሪካ የመሪዎች ጉባኤ የአስፈጻሚዎቹም ጭምር የተካሄደበት ከዛ ደግሞ ቀደም ብሎ የጣሊያን አፍሪካ ጉባኤ የተካሄደበት ነውና ከሰሞኑ አዲስ አበባ በጣም የዲፕሎማሲ መናኸሪያ የነበረችበት እንግዶች ሲመጡ ሲሄዱ ስናስተናግድ የነበረበት ነውና በርካታ የዲፕሎማሲ ስራዎችም ሲከወኑበት የነበረ ነው። ምክንያቱም መሪዎች እርስ በርስ የተገናኙ ሲጓዩበት የነበረ ወቅት ነውና ከሰሞኑ እኛም በዘገባዎችም ስንሰራ ነበር፣ የሚወጡ ዜናዎችንም ስንከታተል በርካታ ኩነቶች ናቸው አይደል ከሰሞኑ ያስተናገድ ነው። አዎ ከሰሞኑ ብቻ ሳይሆን ይሄን አመትም ባለፈው አመትም በርከት ያሉ ስብሰባዎች፣ ጉባኤዎች፣ ኮንፈረንሶች የነበሩባት ከተማ ነች አዲስ አበባ። ያለፈው ሳምንት ደግሞ ከዛም ለየት ይላልና ትልቁ ሁሌም የሚጠበቀው በየአመቱ የአፍሪካ አንድነት የመሪዎች ስብሰባና ጉባኤ አለ። ከዛ በተጨማሪ ደግሞ የህብረቱ የስራ አስፈጻሚዎች መደበኛም ስብሰባ አለና እነዚህ ሁለቱ ይጠበቁ ነበር። አሁን ደግሞ አንድ ሌላ ስብሰባ ተካቷልና የአፍሪካ ጣሊያን በዚህ ጊዜ መሆኑ አጠቃላይ አፍሪካውያን ከዚህ በፊት የነበራቸው ግንኙነት በሙሉ ከአፍሪካም ከቻይናም ከአሜሪካም የነበራቸው ግንኙነት ስብሰባዎች የሚካሄዱት ከአፍሪካ ውጭ ነበርና ለመጀመሪያ ጊዜ አፍሪካ ውስጥ መጥቷል። ለመጀመሪያ ጊዜ ኢትዮጵያ ውስጥ አዲስ አበባ ላይ ተደርጓልና እሱም ለየት ይላል። ያው እንዳየኸው በርካታ ሰዎች ነው የመጡት ወደ አዲስ አበባ። እሱን ማስተናገድ ነበር። ከተማዋ ላይ ያለው ህብረተሰብም ነዋሪም ያለው ትብብር በጣም የተለየ ነበረ። ከመንግስት ከህብረተሰቡ ድረስ ያለው አቀባበል ሞቅ ያለ ነበረ ማለት ይቻላል። ብዙዎቹም ደስተኛ ነበሩ። እንግዲህ በህብረቱም ስብሰባ ላይ ያገኘናቸው ከዛም በፊት በነበሩ ስብሰባዎች የተገኙ የታደሙ ብዙዎቹ ደስተኛ ነበሩ በቆይታቸው ማለት ይቻላልና አጠቃላይ ብዙዎቹ በሶሻል ሚዲያ ገልጸዋል ስሜታቸውንማ በአዲስ አበባ ለውጥ፣ በአዲስ አበባ ህዝብ፣ በአዲስ አበባ መስተንግዶ ደስተኛ መሆናቸው ነው። እንግዲህ አሁንም እስከ ጠዋት ድረስ እየተሸኙ ነበር ብዙ ዲፕሎማቶች እንዲሁም የልኡካን ቡድኖች መሪዎች ትናንትና የሚሄዱ አሉ። መቀበልም መሸኘቱም ላይ ተሳክቶልናል ብዬ አስባለሁ። አዲስ አበባም ለዚህ የአፍሪካ ህብረት ዋና መቀመጫ እንደመሆኗ መጠን የዲፕሎማሲ ከተማ የዲፕሎማሲ ማዕከል የሚያስብል ገጽታዋን ነው ያሳየችበት። ከተማችን እንግዲህ እንደምታውቁት በሰፊ ኮሪደር ልማት ስራ ተሰርቶ ከተማው በጣም አምሮባት ብዙዎቹ ተደንቀዋል። ካሁን በፊት ተመላልሰው አዲስ አበባን የሚያውቁትም መሪዎች ጭምር አዳዲስ የመጡትም እንደነ ጄፍሪ ሳክስ አይነት እዚህ አፍሪካ ውስጥ ኢትዮጵያ ውስጥ መጥተው በዚህ ጉባኤ የተሳተፉ ሰዎች በጣም የተደነቁት በከተማዋ እየተካሄዱ ያሉ ልማቶችን በደንብ አድርገው አይተዋልና በጣም ትኩረት የሳበ ነበር የአዲስ አበባ ውብ መልክ። ከዛ በተጨማሪ ግን እንደ አፍሪካ መቀመጫ አፍሪካ ህብረት ማዕከል እንደመሆኑ አንድ ትልቅ የዲፕሎማሲ ከተማ ሊኖሩት የሚገቡትን ገጽታዎችና አገልግሎቶች በሚገባ ብለን አስተናግደናል ማለት ነው። እንግዲህ ይሄ ቅድም አዲስ እንዳልከው ኢትዮጵያ ባለፈው አመት ወደ 150 አካባቢ የዓለም አቀፍ ጉባኤዎችን አካሂዳለች። እንግዲህ እንደ አፍሪካ ህብረት ደግሞ አመታዊ ጉባኤው እንደሚያካሂድ ተቋም እሱን ደግሞ ደመቅ አድርገን በጣም የደመቀ ነበር። ዝግጅቱ በጣም ደስ የሚል ነበር። በሚዲያም ለሚከታተል በቅርበት የሚያየ ሰው የአፍሪካ ህብረት መደበኛ ጉባኤ በደመቀ ሁኔታ ተካሂዷል። የጣሊያን አፍሪካን ጉባኤ እንደዚሁ ድምቅ ያለ ነበረ። በጣም የተሳካ
ጊዜ ነበር ይህን ሳምንት የተሰራው ማለት ነው በዲፕሎማሲ ዘርፍ። ያው ከአቀባበሉ ጀምሮ ድምቅ ያለ ነበር። ከዛ እጀባውን ብናይ በጣም የተለየ ነበርና በተለይ የአዲስ ያንተም እንዳነሳው የማህበረሰቡ ትብብርም የሚመለከታቸው አካላትም ትብብሩ በጣም ዌል ኦርጋናይዝድ ሊባል የሚችል የተሳካ ነበርና ይሄ ጥበቃውንም የሴኩሪቲውንም ሰላምና ጸጥታውንም ብታዩ ሁሉም ቦታ ላይ በስርዓት በቃ ስኬጁል እንደሆነ ቀድሞ የታቀደ በታቀደው ልክ ደግሞ በቃ ግብት ብሎ የተስተካከለና እንደዛ አይነት ነገር ነበር ያየነው። ያው አሸኛኘቱም ደግሞ በተሳካ ሁኔታ ነው የተከናወነውና እንግዲህ ያው ሲገለጽ እንደነበረው አዲስ አበባ የቱሪዝም ኮንፈረንስ ማዕከል እየሆነች ነው። ይህም ደግሞ ተጨማሪ የአፍሪካ ህብረት ያው የሚታወቅ ነገር ነው በየአመቱ ይካሄዳል። ግን ደግሞ የጣሊያን አፍሪካ ሰሚት ደግሞ ተጨማሪ እድልም ፈጥሮልናልና ይሄ በእርግጥ ለሀገራቱም ቢሆን ለነጣሊያንም ቢሆን ትልቅ ኦፖርቹኒቲ ነው። ምክንያቱም የአፍሪካ ሀገራት መሪዎችን በአንድ ማዕከል ነው ያገኙበትና ይሄ ከዛ ውጭ የነበሩት ጎን ለጎን የተካሄዱ ውይይቶችም ደግሞ በስፋት የሚዲያዎችን ትኩረት ሲያገኙ የነበረ ዓለም አቀፍ ሚዲያዎች ሽፋን የሰጡት ሁሉም ደግሞ በተለይ መሪዎቹም አዲስ አበባ ላይ ሲመጡ ያዩትን ለውጥ ምንም በቃ የተሰማቸውን ነገር ነበር ማህበራዊ ትስስር ገጾቻቸው ላይ ሲያጋሩ የነበረው እንዲህ ፊት ለፊትም ሲናገሩ የነበረውና ያው አዲስ አበባ በተለይ የኮሪደር ልማቱ አዲስ ግርማ ሞገስ አላብሷታል። ሲነሳ እንደነበረው የአፍሪካ መዲና ነች አይደል? እቺን ከተማ በሚመጠን መልኩ ያሳየን ይመስለኛልና ያሉት ፊድባኮቹም ከመሪዎቹ የተሰጡት ማስተያየቶች ምንም በቃ ስሜታቸውን ሳይደብቁ ነው ለመናገር ነው የፈቀዱትና ይሄ ምናልባት እንግዲህ የሰራነውን ስራ እንዲህ ደግሞ ሲታይልህ ደስ ይላል። የኮሪደር ልማቱ በብዙ የአፍሪካ ሀገራት መሪዎችና ባለስልጣናት ዘንድ ቁጭትን የፈጠረ ይመስለኛል። ምክንያቱም ብዙዎቹ ሲመላለሱ አዲስ አበባን ያው እንደ አፍሪካ ህብረት በቀመጫ ብዙ የአፍሪካ መሪዎችና ባለስልጣናት ይመላለሳሉ እና በአጭር ጊዜ ግን አዲስ አበባ ይሄንን ውበት ተላብሳ ሲያዩ ብዙዎቹ አድናቆታቸውን እየተናገሩ ነው። በሀገራችን ለምንድን ነው ማንተገብረው የሚል አንድ ጊዜ እንደውም የጋና ፓርላማ ውስጥ በቁጭት አንድ ሴት ሲናገሩ ትዝ ይለኛል እና በአሁኑም ጉባኤ ላይ የተሳተፉ የታንዛኒያ አንድ ሚኒስትርም እንደዚሁ አስተያየት ሰጥተዋልና ብዙዎቹ የተሰራው የአፍሪካ መዲና ተባለችው አዲስ አበባ ያላት ገጽታ በጣም በብዙዎች ዘንድ ግርምት ፈጥሯል። በአጭር ጊዜ ይሄንን ለአህጉሪቱ መቀመጫ ለአህጉሪቱ የሚወክል ተቋም መቀመጫ የሆነች ከተማ እንግዲህ ገጽታዋን በሚመጥን ለአህጉር በሚመጥን መልኩ አዘጋጅታ ነው እየጠበቀችውና ወደፊት ደግሞ የበለጠ እየጨመርንበት ውበቱ እየመጣ ስርዓቱ፣ ደህንነቱ፣ አገልግሎት ጥራቱ ሁሉ ነገር ሲጨመርበት እየጨመረ ሲመጣ እንግዲህ ወደፊት አፍሪካ ላይ በጣም ትልቅ አብዮት እንፈጥራለን በከተማ ልማት ላይ ማለት ይገምታለሁ። በቀጣይ ኢትዮጵያ ዓለም አቀፍ ጉባኤዎችን ለማዘጋጀት ላቀደችውም ላሰበችውም ደግሞ ጥሩ ማሳያ በቀላሉ ማሳካት ችለናልና ከዚህ በኋላ ጥሩ ተሞክሮ የወሰድንበትም ስለሆነ ከዚህ በኋላ ለሚኖሩት ዓለም አቀፍ ጉባኤዎች አሁን የኮፕ 32 ይካሄዳል አይደል? ለእንደዚህ አይነት ትልቅ ዓለም ላይ እንግዲህ ትልቅ ጉባኤ ነውና ብዙዎች ዘንድ ይሄን ኢትዮጵያ ማድረግ ትችላለች አይነት ጥርጣሬ እንዳይፈጠርም ደግሞ አሁን የጣሊያንና አፍሪካ ከአሁን በፊት ሮም ላይ ነው አይደል የተካሄደው። እንደዚህ አይነት ብዙ ጊዜ ከአፍሪካ ጋር የሚደረጉ ትብብሮች በተለይ ጠንካራ ሊባሉ ከሚችሉ በኢኮኖሚያቸው ካደጉ ሀገራት ያው ከአፍሪካ ጋር ትብብራቸውን ለማጠናከር ጥረት ያደርጋሉ አይደል? እነዚህ ጉባኤዎች የሚካሄዱት በዛው በፈላጊው ሀገር ላይ ነበርና አሁን ደግሞ እዚህ ሲሆን እኛ ምንም ዓለም አቀፍ የሆነ ጉባኤም ቢሆን በዚህ መልኩ ማዘጋጀት ማስተናገድ እና ደግሞ ስኬታማ በሆነ መልኩ ይሄንን ማጠናቀቅ እንችላለን የሚለውንም ለማሳየት ለራሳችንም ደግሞ ፕሮብ ለማረጋገጥ ምቹ እድል የፈጠረ ይመስለኛል ይሄኛው አጋጣሚ። በብዙ መልኩ ተምሳሌት የምንሆንበት ይመስለኛል። እኔና ብዙዎቹ እንደ አፍሪካ ህብረትም ስለነበርኩኝ ጉባኤው ላይ የምታወራቸው ነገር በደንብ ያውቃሉ ስለ ኢትዮጵያ። ብዙዎቹ ተመላልሰዋል ከአንድም ሁለት ሶስቴ በአመት የሚመጡት እንኳን ያለፈው አመት የመጡ ታዳሚዎች ዘንድሮ በደንብ ለውጡን በደንብ አድርገው አይተውታል ማለት ይቻላልና
በአንድ አመት ልዩነት እንኳን ያለው ለውጥ ባለፈው አመት ለውጦችን ሂደት ፕሮሰስ ላይ ነበሩ የተወሰኑ አካባቢዎች አሁን ደግሞ ብዙ አካባቢዎችን አይተዋል በጉዟቸው በሂደታቸውና እንግዲህ ወደ 4-5 ቀን የቆዩ ሰዎች አሉ ከመሪው የስራ አስፈጻሚዎች ስብሰባው ጀምሮ ቀደም ብሎ 1-2 ቀን መተው እስከ ቅዳሜ እሁድ እስከ መሪዎቹ ስብሰባ የቆዩ ሰዎች አሉና ብዙ ቦታዎችን የማየት እድል አጋጥሟቸዋል። እኛ ያገኘናቸው ደግሞ ከአዲስ አበባ ወጥተው እዚሁ አካባቢ ያሉትን ከተሞች አይተዋል። አዳማንና በተለይ ቢሾፍቱን ማለት ነውና እነሱም አካባቢዎች ላይ ያለው ለውጥ አይተዋል። የከተሞቹ ለውጥ ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ እየተሰሩ ያሉ ስራዎችንም ግንዛቤ አላቸው። አንዳንዶቹ በሚደንቅ ሁኔታ በጣም ስፔሲፊክ የሆኑ ነገሮችንም ኢትዮጵያ እየሰራች ያለቻቸውን ያውቃሉ፣ ይመሰክራሉ። እነሱንም አንስተውታል ብዙዎቹ። ለምሳሌ የግብርናው ዘርፍ ላይ በተለይ የሰብል ምርቱ ላይ ያመጣነውን ውጤት ያነሳሉ። እንዲሁ የአረንጓዴ አሻራ የአካባቢ ጥበቃ ላይ የአየር ንብረት ለውጥ ላይ ያደረግናቸው ነው ያሉትን አስተዋጽኦች በደንብ ያውቃሉና እነዚህ ተዳምረው ኢትዮጵያ ውስጥ እየተሰሩ ያሉ ስራዎችንም ለማስተዋወቅ ጥሩ እድል ከፍቶልናል የሚል ግምት አለኝ። በተደጋጋሚ እነዚህ ሰዎች ወደ ኢትዮጵያ መምጣታቸው ኢትዮጵያ ውስጥ ያሉ ስራዎችንም በደንብ እንዲያውቁ አድርጓል። ከዛ በተጨማሪ ኢትዮጵያ ያሉ ስራዎችም በሌሎች የአፍሪካ ሀገራት እንግዲህ ሁሉም ነገር ኢትዮጵያ ውስጥ አለ ባልልም ሼር ማድረግ አለብን ይመስለናል። ጠንካራ ጎኖቻችንን ኬንያ ውስጥ ያለ ጠንካራ አሰራርና አካሄድን ኢትዮጵያ መውሰድ አለባት። ኢትዮጵያ ውስጥ ያለ አሰራርን ደግሞ ኬንያ መውሰድ አለባት። ይሄ ቀጠና ብቻ ሳይሆን ከአንድ አፍሪካም ያሉንን ጠንካራ ጎኖች መውሰድ አለብን ብዬ አስባለሁና ኢትዮጵያ የሰራቻቸውን ጠንካራ ስራዎች መውሰድ ዱፕሊኬት ማድረግ እንዳለባቸው አንስተዋል ብዙዎቹና ሁለቱንም ጎን የተጠቀምንበት ይመስለኛል። ኢትዮጵያ ውስጥ የሚሰሩ ስራዎችን በደንብ ለአህጉሪቱ ሰዎች ማስተዋወቅ ከዛ በተጨማሪ እንዲወርሷቸው እንዲቀበሏቸው ማድረግ ላይ ያው ማህበራዊ ትስስር ገጾችም ላይ አንዳንድ ሰዎች በግልጽ የጻፉት የጉባኤው ተሳታፊዎች እንደሱ ነው። ቅድም ቴዲ አንስቶታልና ውስጣቸው የኛም ከተማ እንደዚህ ቢሆን አይነት ስሜት ተሰምቷቸዋልና እሱ ትልቅ ነገር ነው። ለኛም ስኬት ነው፣ ለአፍሪካ ሀገራትም ጥሩ ስሜት እንዲሰማቸውና ቆይታቸው ጥሩ እንዲሆን ያደረገ ይመስለኛል። በባይላተራልም እኮ ክቡር ጠቅላይ ሚኒስትሩ ከተለያዩ የአፍሪካ ሀገር መሪዎች ጋር ባደረጓቸው ንግግሮች የኢትዮጵያን ተሞክሮ የተባሉትን ከሀገሮች መሪዎች ጋር ውይይት አድርገዋል። ለምሳሌ ስለ ሰው ሰራሽ አስተውሎት ዩኒቨርሲቲያችን እንዲሁም ስለ ብሔራዊ ፋይዳ ብሔራዊ መታወቂያ ፕሮግራም የመሳሰሉት ከአሁን በፊትም በእነኚህ ጉዳዮች ላይ ኢትዮጵያ የሰራቻቸው ስራዎች በሌሎች አፍሪካ ሀገሮች እየተፈለጉ ናቸው። አሁን የናሽናል አይዲ ፕሮግራሙ በጣም በስኬት እየሄደ ስለሆነ ብዙ የአፍሪካ ሀገሮች ይፈልጉታል። ይሄንን አሰራራችንን ንግግር እየተደረገ እንደነበረ እናውቃለን። በአሁኑ በሁለትዮሽ ግንኙነት ግን ኢትዮጵያ የሰራቻቸውን ስራዎች ተሞክሮ የሚወሰድባቸውን ከተለያዩ የአፍሪካ ሀገር መሪዎች ጋር ውይይት አድርገዋል እና ይሄ እንግዲህ የእኛን ተሞክሮ ሌላ ቦታ ከዚህ ከከተማ አርባን ልማቱ በተጨማሪ ይሄን እንደዚህ አይነት ተሞክሮዎች አረንጓዴ አሻራ ሊሆን ይችላል፣ የውሃ ማኔጅመንታችን ሊሆን ይችላል፣ የውሃ አጠቃቀማችን እንደዚሁም ደግሞ በዲጂታል ዘርፍ እየሰራናቸው ያሉ ስራዎች በሌሎች አፍሪካ ሀገራት እየተፈለጉ ናቸው። ይሄንን ሸር ለማድረግ ቆይተናል ስናወራበት የነበረው ጉዳይ ከመሪዎች ጋራ በተደረጉ ውይይቶች ተነስተዋል። አረንጓዴ አሻራም ብዙ ሀገሮች ሀሳቡን ወስደውታል። ኢትዮጵያም በጎረቤት ባሉ ሀገሮች ጭምር አረንጓዴ አሻራ መርሃ ግብሩን እንዲስፋፋ እያደረገችው ነው። ናይጄሪያም ድረስ ችግኞች ልከናል እና እንደዚህ አይነት የመነሳሳት የመነቃቃት የሚፈጥሩ የኢትዮጵያ ተሞክሮዎች ሌሎች የሚወስዷቸው ስራዎች ተሰርተዋል። አሁን አፍሪካ ህብረት ጉባኤም ላይ በሁለትዮሽም በዋናው በጉባኤውም ላይ የተነሱ ነጥቦች ናቸው እነኚህ የኢትዮጵያ ተሞክሮዎች። ጠቅላይ ሚኒስትሩም ያው በመክፈቻው ላይ ካነሷቸው ነጥቦች መካከል እኛ አንተ የሚያነሳቸው ነጥቦች ይገኙበታልና አረንጓዴ ተሞክሮ ባይሆን እየሰራን ያለነውን ስራ በደንብ አስምረን እያስተዋወቅን ነው። እሳቸው ጠቅላይ ሚኒስትሩ ያነሷቸው ነጥቦች አሉ። በዲጂታላይዜሽን ላይ እየተሰራ ያለው ስራ
በተለይ ከዚህ ከፋይዳ መታወቂያ ጋር በደንብ የተገናኘ ነው። ብዙውን ዜጋ በፋይዳ መታወቂያ ማንነቱን መለየት ከዛ ዲጂታል ክፍያው ላይ እየተሰራ ያለው ስራ በጣም ማለት እስካሁን ባለው ሂደት በጣም ውጤታማ እየሆነ እንደመጣ የአረንጓዴ አሻራ ደግሞ የአካባቢ ጥበቃ ላይ በአጠቃላይ እንደው አረንጓዴ አሻራን አነሳን እንጂ የታዳሽ ኃይልን የሚያበረታቱ ስራዎች እየተሰሩ ነው። አሁን በቅርብ ራሱ የአካባቢ ጥበቃ ላይ የወጡ ህጎች አሉና የአካባቢ ብክለትን አስተዋጽኦ የሚያደርጉ ነገሮች በህግ እንዲታገዱ ማድረግ በህግም በስርዓትም በፖሊሲም በአሰራርም የአካባቢ ጥበቃ ላይ እየተሄደበት ያለው ርቀት በጣም እስካሁን ድረስ ባለው ሂደት ውጤታማ ነው ብዬ ነው የማስበውና እነሱን አንስተዋል። የኢትዮጵያ አየር መንገድ አፍሪካን ምን ያህል እንደሚያስተሳስር አንስተዋል። የውሃዎች ጉዳዮች ተነስተዋል። እንዲሁ ደግሞ አሁንም ድምጻችንን በአፍሪካም ደረጃ ማሰማት ስላለብን ጠቅላይ ሚኒስትሩ የህዳሴው ግድብ ላይ ውሃን ምን ያህል መጠቀም እንደምንችል ያሳየንበትም ጭምር ነውና አፍሪካ የራሷን ሪሶርስ የራሷን ሀብት በራሷ መጠቀም አለባት ሲባል አንዱ ማሳያ እንግዲህ የህዳሴው ግድብም ነው ብዬ አስባለሁና ያለንን ሀብት ምን ያህል ሌላ ሀብት መጨመር እንዳለብንና መጠቀም እንዳለብን ያሳየንበት ነው። እንግዲህ አጠቃላይ ጉባኤው የውሃ አጠቃቀምን የተከተለ ስለሆነ የአባል ሀገራቱ እንግዲህ ውሃ አንዱ የአፍሪካ ሀብት ነው፣ ግን የሚጠቀሙበት መንገድ ደግሞ በጣም የተሳሰረ በጣም ግንኙነታቸውን የሚያጠብቅና በጋራ የሚሆንበትን መልኩ እንዲያዩ እንግዲህ ጠቅላይ ሚኒስትሩ አንስተዋል። የህብረቱ ኮሚሽን ሊቀመንበርም መሐመድ አሊ ዩሱፍም እንዲሁ አንስተዋል በጉባኤው ላይና ያለንን ሪሶርስ በጋራ የምንጠቀምበትና በተቻቻለ መልኩ ሀገራቱ እነዚህ ነገሮች በተስተካከለ መንገድ የሚያስኬዱባቸው ሀሳቦችም ተንሸራሽረዋል በዛ ጉባኤ ላይና ብዙ ሀሳቦች ተነስተዋል። አይ ቲንክ ጠቅላይ ሚኒስትሩ የሚያነሳቸው ሀሳብ እንደ ሀገር የምንሰራቸው ስራች እንደ አፍሪካ ደግሞ የምናጋራቸውም ሆኖ ነው ያዩት። አው ከምንም በላይ ስለ ውሃ መወያየታችን አፍሪካውያን አንድ ላይ ተሰባስበው ስለ ውሃ ሀብት መወያየታችን በጣም ትልቅ ነገር ነው ብዬ አስባለሁ። ምክንያቱም ውሃ የሰው ልጅ ከ70 እስከ 80% ውሃ ነው ይባላል ከሚለው ሀሳብ ጀምረን ስናየው ትልቁ ሀብት ውሃ ነው። ስልጣኔዎችም ብዙዎቹ ዓለም ላይ የነበሩ ስልጣኔዎች በውሃ ላይ የተመሰረቱ ናቸው። በወንዝ ዳርቻ ላይ ናቸው አብዛኞቹ ስልጣኔዎችና ውሃ ሁሉ ነገር ነው። ቱሪዝሙ በውሃ ነው፣ ግብርናው ውሃ ነው፣ ቴክኖሎጂ ውሃ ነው፣ ኢንዱስትሪ ውሃ ነውና ሁሉ ነገር ውሃ ስለሆነ አፍሪካውያን ደግሞ እንደ ኢትዮጵያ ስንወስድ የውሃ ማማነች አፍሪካ ላይ የውሃ ሀብት በጣም ሰፊ ነውና ይህንን እንዴት ዋይዝል እንጠቀመው ብሎ መመካከር እዚህ ላይ እንዴት እናስተዳድረው ብሎ ሀሳብ መቀየር ትልቅ ነገር ይመስለኛል። እንደው እንደ እዚህም ላይ እኛ ሪያል ነው የምንችልበት ከታላቁ ህዳሴ ግድብ በተጨማሪ ብዙ ጊዜ ያው ውሃ ሲባል ታዳሽ ኃይል የሚለው ይመጣልናል፣ ውሃ ሲባል ግድብ የሚለው ነገር ይመጣልናል። ግን ውሃ ከዛም ያለፈ ነገር ነው። እዚህ ጉባኤ ላይ የተሳተፉት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ስለ ታዳሽ ኃይል ጋር አንስተው የገለጹት ነገር አለ። አፍሪካ በታዳሽ ኃይል 60% የዓለምን አቅም ያዘች ነች፣ በብዙ በፀሐይ በነፋስ በውሃ ማለት ነው እና በጂኦተርማል እና ታዳሽ ኃይልን በማልማት ደረጃ አፍሪካ እንግዲህ ትልቅ አቅም አላት ማለት 60% የሚሆነውን የዓለምን አቅም ይዛለች ነው ያሉት እና ወደፊት ውሃ የሌለበት የታዳሽ ኃይል አስፔክት አይኖርም። የታዳሽ ኃይል ሲባል ሃይድሮ ኤሌክትሪክ ነው በውሃ የሚመነጨው እና እንግዲህ እኛ የታላቁ ህዳሴ ግድብ አንዱ ትልቅ ማሳያ ነው። እንደውም ጠቅላይ ሚኒስትሩም በዚህ ጉዳይ የኛ የታላቁ ህዳሴ ግድብ ተጠናቆ ውሃ ኤሌክትሪክ ወይም ደግሞ ኃይል ማመንጨት መጀመሩ ለጎረቤቶቻችን ጋር ለሚኖረው የኃይል ትስስር የኃይል አቅርቦት ትልቅ ግብዓት ይሆናልና የውሃ ሀብቶቻችን አፍሪካ ውስጥ ያሉት ሀይቅም በወንዝም በማንኛውም መልኩ ያለን የውሃን አቅማችንን ለማልማት አብሮ ለማደግ ፍትሃዊነት ለመጠቀም መስራት አለብን። በዚህ ጉዳይ ላይ እንግዲህ ብዙ ጊዜ የውሃ ሀብቶቻችን ድንበር ዘለሎች ናቸው። ከዚህ ጋር በተያያዘ ሁሉም በፍትሃዊና በሰላማዊ መንገድ እንዲጠቀሙ ሀሳቡ ተነስቷል። በየቦታው እየተሰራበት ነው እና የትልቁ የዘንድሮ ትኩረት የተሰጠው ውሃ የአመቱ ቁልፍ አጀንዳ ስለነበረ አፍሪካ በጣም በውሃ ሀብቷ
ላይ ትኩረት አድርጋ እየሰራች ነው። ምክንያቱም ውሃ የማይገባበት ብሬ እንዳልከው ውሃ የማይገባበት ዘርፍ አይኖርም። ማዕድን ብትለው ውሃ ነው፣ መስኖ ብትለው ግብርና ብትለው ውሃ ነው። ሁሉ ነገሮች ከውሃ ጋር የተያያዘ ነው፣ ጤናም ጭምር ማለት ነው። ምክንያቱም ሃይጂን አንዱ የጤና እንትን ነው ቅንጣት ነው እና ዞሮ ዞሮ ትኩረት ተደርጎ ትልቅ ዋናው የአመቱ አጀንዳ ሆኖ መቅረቡ አፍሪካ ያላትን ሪሶርስ በአግባቡ ለመጠቀም የያዘችውን አቋም የሚያመላክት ነው ይገርምታል። እዚህም ላይ ለሌሎች አሪያ ሊሆን የሚችል ስራ የሰራን ይመስለኛል። እንደው በቀላሉ የወንዝ ዳርቻ ልማትን እኮ ብናየው ይሄ ከተማችን ውስጥ የነበረ ሀብት ነው አይደል? ከተማችን ውስጥ ያለ ግን የቆሸሸ ምንም ያላየ ነው ያላስተዋልነው ወንዞች ነበሩ። አሁን በእነሱ ዳርቻ ስትሄድ ሰዎች ይዝናኑበታል፣ ለመናፈሻ ይሆናል፣ ቱሪስቶች ይዝናኑበታል፣ ንጹህ አየር የምታገኝበት ነው። ድሮ ሮጠህ የምትሻገረው ዛሬ ቁጭ ብለህ በዛ ማለፍ የማትፈልገው ነው። እዛ ነው ቁጭ ብለህ ሪፍሬሽ የምታረገው፣ ሀሳቦች የሚመጡልህ፣ ልጆች የሚጫወቱበት የብስክሌት መንገዶች አሉትና ያሉንን ውሃ ማስተዳደር ማለት እንደዚህ ነውና ይሄ ትልቅ ግብዓት ነው። ትልቅ የገንዘብ ምንጭ የሚሆን ነው። ዞሮ ዞሮ ሄዶ ለቱሪዝሙም ትልቅ አስተዋጽኦ ስላለውና በዚህ ረገድም ትልቅ አሪያ ልንሆን እንችላለን። ቅድም ሲነሳ እንደነበረው የኮሪደር ልማት አዲስ አበባ ተጀመረ፣ ከዛ የክልል ከተሞች ላይ ቀጠለ፣ አሁን አህጉር አቀፍ ሊሆን ነው አይደል? ሌሎች አፍሪካ ሀገራትም ይሄንን ሀሳብ ሲቀስሙት፣ ይሄንን ሀሳብ ሲገዙት ያው አህጉራዊ የሆነ ነው አይደል? ስለዚህ የወንዝ ዳርቻ ልማት ላይ የተጀመሩ ስራዎች አሉ፣ ይሄንበት ርቀት አለና ውሃን ማስተዳደር ላይም ልምድ አለን የሚለው ለማንሳት ያህል ነው። አዎ ትልቁ ነገር ውሃን ምንይዝበት አንድ ሀብት ነው፣ ግን እንዴት እንጠቀም አጠቃቀሙ በጣም ይወስነዋል ብዬ አስባለሁ። አፍሪካ ውሃ አላት። በእርግጥ አፍሪካ ዓለም ላይ ፖለቲክስም ጭምር ነው። አፍሪካ ያላትን ውሃ እንዴት ነው የምትጠቀመው በአግባቡና በተገቢው ቦታ ማለት ነው። እንዳልነው ብዙ አፍሪካ ሀገራት እንደምናውቀው ግብርና ላይ ነው መሰረታቸውን ያደረጉት። ሁሉም የመስኖ ግድብ ይፈልጋሉ። አፍሪካ ኢትዮጵያም ኃይል ይፈልጋሉ። ያ ኃይል የሚገኘው ከውሃ ነው። ብዙ ነገሮች ያስፈልጉናል። ሁሉም ነገሮች ከውሃ ይገኛሉ። ግን ኃይሉን እንዴት እንጠቀመው የሚለውን በደንብ ስትረስ አድርገው ያወሩበት ይመስለኛል። እንግዲህ በዝግ ስብሰባቸውም አፍሪካ ሀገራቱ መሪዎች በደንብ የተነጋገሩበት ይመስለኛል። ያለንን ሀብት ግን እንዴት በጋራ እንጠቀመው የሚለው ወሳኙ ሀሳብ ይመስለኛል። ያለንን ሀብት ተጋርተን በአንድ ላይ መጠቀም ነው የሚሻለው በውሃዎቹ ወይስ ደግሞ ውሃዎቹ ላይ በሚፈጠሩ ትናንሽ የሆኑ ያልተገቡ አካሄዶች ውሃውን ሁላችንም ሳንጠቀምበት እንቆይ የሚለው ነው አማራጩ ብዬ ነው ማስበውና ያላትን ሀብት አፍሪካውንም በደንብ አልተጠቀመችም፣ እየተጠቀመች ነው፣ ጀምራለች። ኢትዮጵያም እንደዚሁ። ኢትዮጵያ ብዙ ስለ ውሃ ኢትዮጵያ የተለየ ውሃ ማማ አድርገው ለመሳል የሚሞክሩ አሉ። ይሄም አይ ቲንክ እኔ ብዙ አልቀበለውም። ያላትን ሀብት በአግባቡ አልተጠቀመችም ላለፉት አመታት። እነሱ ውሃ አላቸው ውሃ ያስፈልጋቸውም የሚል አስተሳሰብ አፍሪካ ሀገራትም የዓለም ሀገራትም እንዲገቡ በደንብ ተገፍቷል ብዬ አስባለሁ። ይሄ እኔም አልቀበለው ሀሳብ ነው። ኢትዮጵያ በቂ ውሃ አላት፣ ከዚህ በኋላ ውሃ ያስፈልጋትም የሚል አሰራር አይደለም። አፍሪካ ውስጥ ያለን ውሃ ድንበር ተሻጋሪ ውሃ በጋራ ነው የምትጠቀምበት። አፍሪካ ውስጥ ያለን ሀብት በጋራ ነው የምትጠቀምበት። እንዴት ነው የምንጠቀመው የሚለውን እንግዲህ የአፍሪካ ህብረት ተሰብስቧል። መሪዎች ቁጭ ብለው መነጋገር ይችላሉ። ቁጭ ብለው በመነጋገር በመደራደር ሀሳብ በመለዋወጥ ውሃውን እንጠቀምበት እንችላለን። እሱ ሌላ ጉዳይ ነው። ግን ኢትዮጵያ በቂ ውሃ አላት፣ ከዚህ በኋላ ውሃ ያስፈልጋትም ወይም ደግሞ የኛን ውሃ ተጋራችን የኛን ውሃ ተሻማችን የሚለው አካሄድ ተገቢነት የለውም። በአፍሪካ ህብረትም የተነሳው ሀሳብ እሱ ነው። ውሃ አለ፣ ሀብት አለ፣ ሀብቱ እንዴት እንጠቀመው በጋራ የሚለው ነገር መሰመር አለበት ብዬ አስባለሁ። በጋራ ማለት አንዱን ሳይጎዳ አንዱ የበለጠ ሳይጠቀም ማለት ነው፣ በፍትሃዊነት ማለት ነው። እና ይሄ ማሳያው ብዬ ማስበው ግድቡ የሰራ ነው። ትልቅ ግድብ ታላቁ የህዳሴ ግድብ ማንንም አልጎዳም፣ ተጠቃሚ አድርጓል። የአፍሪካ ሀገራት እንግዲህ ኃይል ማመንጨት ሲጀምር የትም አይሄድም ኃይሉ እዚሁ ምስጥር አፍሪካ ያሉ ሀገራት ከኃይሉም ተጠቃሚ ይሆናሉ ማለት ነው። ይሄ አሰራር እንግዲህ ይሄንን ውሃ
የሚጠቀሙበት ሀገራት ሌላም ተጨማሪ ግድብ መስራት የሚፈልጉ ይሆናል። እንግዲህ የተፋሰሱ ሀገራት ወደ 10 ወደ 11 ናቸው አይ ቲንክ ይመስለኛልና እነዚህ ሀገራት ውሃውን መጠቀም ከፈለጉ መጠቀም ይችላሉ ማለት ነው በየትኛውም መልኩ። ግን ሌላኛውን ሀገር ይጎዳል አይጎዳም የሚለውን ማሰብ አለብን። እሱን በተከተለ መልኩና ሌላው ሀገር ላይ ተጽዕኖ ጉልህ ተጽዕኖ በማያሳድር መልኩ ግድቡ ተጠናቋልና በምን በኩል እንጠቀምበት የሚለውን አሳይተናል። እንዴት እንጠቀምበት የሚለውንም አሳይተናልና በቂ ውሃ ኢትዮጵያ አላት ከሚለው ትርክት ባሻገር የጋራ ውሃዎቻችንንም መጠቀም ጀምረናል። ሌሎች የአፍሪካ ሀገራትም ይሄንን ነው መከተል ያለባቸው። ድንበር ተሻጋሪ ውሃዎች የጋራ ናቸው። ሌሎች ሀገራት ላይ ተጽዕኖ ሳያሳድሩ መንቀሳቀስ አለባቸው ብዬ አስባለሁ። ሌላው ያው ውሃን ካነሳን አይቀር ጠቅላይ ሚኒስትሩም ስላነሱት የግድቡ ጉዳይ ማነው የባህር በር ጉዳይ የተነሳው ሌላው ጉዳይ ነውና ይሄንንም በደንብ አጽንኦት ሰጥተዋል። በብዙ መድረኮች አቅርበውታል ጠቅላይ ሚኒስትሩ። የኢትዮጵያ ውስጥ በተደጋጋሚ በምክር ቤቱ አንስተዋል፣ ከተለያዩ ቦታዎች ላይ አንስተዋል። አሁንም በአፍሪካ ህብረት ድጋሚ ይህንን ሀሳብ አንስተዋል። ኢትዮጵያ የባህር በር እንደሚያስፈልጋትና በጋራ መጠቀም አለብን ሀብቱን ስንል አንዱም ደግሞ ይሄ ነው። አፍሪካ ያላትን ሀብት በጋራና አንዱን በማይጎዳ መልኩ ኢትዮጵያ እናንተን ልጉዳ ልውሰድ ልቀማ ያለችበት አሰራር እስካሁን የለምና በድርድር በውይይት በመነጋገር አንዱ ሰጥቶ አንዱን በመቀበል በዚህ አሰራር እንግዲህ ተጠቃሚ እንድንሆን አሁንም ጥያቄ አቅርበዋልና እሱም ትልቅ ሀሳብ ነበር በህብረቱ ከተነሱ በተለይ ጠቅላይ ሚኒስትሩ በመክፈቻው ካነሷቸው ሀሳቦች። ያው እንግዲህ የአፍሪካውያን ትልቁ አጀንዳ አንድ እንሆን ነው አይደል? አንድ ስንሆን ጠንካራ እንሆናለን ነው። አንድ ስንሆን የመደራደር አቅማችን ከፍ ይላል ነው። አንድ ስንሆን የጋራ ያለንን ሀብት በጋራ መጠቀም እንችላለን ነው። እስካሁን የሀብት ችግር የለብንም አፍሪካውያን፣ እምቅ የተፈጥሮ ሀብት አለን፣ ግን ደግሞ ይሄንን መጠቀም አልቻልንም። ያ ሲባል ምንድነው? ይሄንን ለመጠቀም ይሄንን ስኬታማ በሆነ መልኩ ለመጠቀም አንድ መሆን አለብን፣ መተባበር አለብን ነው። ስለዚህ አንድ እንድንሆን ከተፈለገ እንድንተባበር ከተፈለገ ደግሞ እርስ በርስ ያለን ግንኙነት ጠንካራ እርስ በርስ በመጠቃቀም ላይ የተመሰረተ መሆን አለበትና ከሌላ ራሳችን ለመጠበቅ አንድ መሆን አለብን እያልን እዚህ ጎን ላይ አይ ከዚህኛው ሀብት አንተ አትጠቀምም የሚል ከሆነ ይፋለሳል ሀሳቡ፣ እርስ በርስ የሚጋጭ ይሆናልና ስለዚህ ከዚህ አንፃር ለአፍሪካውያንም ትልቅ ትምህርት ሊሆን ይገባል ብዬ የማስበው አንድ እንድንሆን ከተፈለገ በአንድነት ኃይላችን ጠንካራ እንዲሆን ከተፈለገ እርስ በርስ ጎን ለጎን ያለን ትብብር ይበልጥ መጠናከር አለበት። ጎን ለጎን ያለው የጋራ ተጠቃሚነታችንም ደግሞ መጎልበት አለበት ብዬ አስባለሁ። ያ ሲሆን ነው እንግዲህ እኔም ስጠቀም አንተም ስትጠቀም በአንድነት የሚያቆመን ጉዳይ ይኖራል እንጂ ወደ ጎን አይ ከዚህኛው አንተ አትጠቀምም እያልክ ግን ካንተ ጋር ሆኜ ደግሞ ጥቅሜን አስከብራለሁ የሚል አይነት አመለካከት ሊሰራ አይችልም አይደል? አሁን ያንዱ ሀገር መልማት ለሌላው ሀገር አደጋ እንዳለው አድርገው የተፈጠረ ትርክት ቆይቷል። የትርክት እየተፈጠረ መጥቶ ነው። ይሄን ትርክት እንግዲህ የሚፈጥሩት ውጭኛ አካላት ሊሆኑ ይችላሉ፣ ከአፍሪካ ውጭ ያሉ አካላት ሊሆኑ ይችላሉ። ግን አፍሪካውያን እኮ አንድ መሆን ምን ያህል እንደሚያዋጣን እኮ አየን አይደል? በተግባር ያየን ነው፣ ያቀነቀንን ነው አይደል? እሱን ሀሳብ ያ ከሆነ ደግሞ ውስጣችን ያለውን ችግር ማጥራት አለብን። እንደው የሆነ አካል ውጭኛ አካል መጥቶ ያረገብንን ጉንተላ ወይ ደግሞ ውጭኛ አካል መጥቶ የነገረንን ትርክት አይደለም መቀበል ያለብን። አንድ ስንሆን ጠንካራ እንደምንሆን፣ አንድ ስንሆን የሁላችንም ጥቅም እንደሚከበር ካረጋገጠን እሱን አንድነት ለመፍጠር ደግሞ ሁለታችንም ተጠቃሚ የምንሆንበትን መንገድ ሀብታችንን በጋራ ስንጠቀም እኮ ይበልጥ ነው እንጂ እሱን መጠቀም የምንችለው ብቻችንን አቅፈን የሆነ ነገር እኮ ብንይዘው ምንም ዋጋ የለውም ማለት ነው። ብቻችንን መልማት አንችልም። ብቻችንን በዙሪያችን በቅርባችን ያሉትን በቀጣናችን ያሉት ካሉት ሀገሮች ጋር ነው ማድረግም መልማትም የምንችለውና ብዙ ጊዜ ይሄንን ትርክት ኢትዮጵያ በተግባር እያሳየችው ነው። አሁን በኃይል ልማት ስናየው ኤሌክትሪክ ብዙ ጎረቤቶቻችን ላሉ ሀገሮች እናቀርባለን። ይሄ እንግዲህ የኢትዮጵያ በኃይል ልማት በታዳሽ ኃይል ልማት የበለጸገች ስትሄድ ያላትን ምርት ያላትን አቅም ያላትን ሪሶርስ ታካፍላለች ለጎረቤቶቻችን። ይሄ በተግባር እየታየ ያለ ነገር ነውና ሌሎች ጉዳዮች ላይም እንደዚሁ አገሮች ውሃ ሲባል እንግዲህ ቀይ ባህርም ውሃ ነው፣ አባይም ውሃ ነው፣ እንደዚሁም ባሮም ውሃ ነው፣ ኦሞም ውሃ ነውና እነኚህ ሀብቶቻችን በኩል እንጠቀም በፍትሃዊ በሆነ መልኩ እንጠቀም ነው የተባለውና ኢትዮጵያ ወደ ቀይ ባህር
ባህር በር ያስፈልጋታል። ይሄ አጀንዳ በዚህ መድረክ ላይ መነሳቱ በጣም ተገቢነት አለው። ምክንያቱም ይሄ አፍሪካ ጉዳይ ነው። አፍሪካውያን የተሰበሰቡት ኢትዮጵያ ደግሞ 130 ሚሊዮን በላይ ህዝብ ኖሯት ባህር በር ያስፈልጋትም የሚል አካል ካለ ምክንያታዊነት ላይ በጣም ጥያቄ ያስነሳል ማለት ነው። እና ይሄ ጉዳይ ኢትዮጵያ የምታመጣው ልማት ለሷ ብቻ አይደለም፣ ለቀጣናው ሀገራት በልማትም ይሁን በሰላምና ጸጥታም ረገድ ይሁን በሁሉም ዘርፍ ለጎረቤቶቿ ታቀራለች። ይሄን እየታየ ሌሎች ደግሞ ጥያቄዎች ሲኖሯት የመልማት ጥያቄዎች ሲመጡ ግን ጥያቄውን ገለል ማድረግ አይቻልም። የባህር በር ያስፈልጋታል፣ ያስፈልጋታል። እንደዚህ በዚህ ሁኔታ ልንቀጥል አንችልም። ስለዚህ ቁጭ ብሎ ፍትሃዊ መልኩ ተነጋግሮ ይሄንን ነገር መፍትሄ መስጠት ያስፈልጋልና በትክክለኛው ቦታ የባህር በር ጥያቄያችን ተነስቷል። ብዙዎቹም ታላላቅ ሀገራትም እንደዚህም ደግሞ ዓለም አቀፍ ተቋማትም ምክንያታዊ ስለሆነ ጥያቄው ድጋፍ እያደረጉለት ነውና ላይመለስ ጉዳዩ ተነስቷል። ወደፊት ነው ያው እኔ እንደው ትክክለኛ ቦታ ነው ከሚለው በላይ ምንድነው የሚታየኝ? አዎ ስለ ውሃ ነው የሚመካከሩት፣ ስለ ውሃ ነው ጉዳዩ። ትክክለኛ ቦታ ነው። የአፍሪካ ሁሉም መሪዎች የሚገኙበት ነው። ዓለም አቀፍ ሚዲያዎች የሚገኙበት ነው። የሁሉም ትኩረት የዓለም ትኩረት የሆነ ትልቅ መድረክ ላይ ነው የተነሳው። ግን ያው ጥያቄው ዞሮ ዞሮ ቀደም ብሎ የተነሳ ጥያቄ ነው። ምንም ግልጽ ስለሆነ ጥያቄውን በጣም አግዝፈህ አጉልተህ ለማሳየት ካልሆነ በስተቀር የተነሳ ጥያቄ ነው። ከዛ በላይ ግን ጥያቄው ትክክለኛና መደገፍ ያለበት ጥያቄ መሆኑን ያረጋገጥንበት መድረክ ይመስለኛል። ይሄኛው ጥያቄ በቃ ትክክለኛ ነው ብሎ እንዲታመን ያረግንበት። አሁን ከዚህ በፊት ትክክለኛነቱን እኛ በዚህ ብለን ጀስቲፊኬሽን እናስቀምጣለን። ከዚህ አንፃር ይሄ ጥያቄ ሊመለስ ይገባል እንላለን። አሁን ደግሞ የተረጋገጠበት እሱ እኛ የምናስቀምጣቸው ፖይንቶች የምናነሳቸው ሀሳቦች ትክክለኛ ሀሳቦች መሆኑን ደግሞ ያሳየንበት ነው። ምክንያቱም አፍሪካውያን ቅድም እንዳነሳሁት አንድ መሆን አለብን ከተባለ በጋራ መጠቀም አለብን ከተባለ ይሄኛው ስለ ጋራ መጠቀም ስለ አንድነት እየተወራ ባለበት መድረክ ስለዚህ የኔም ጥያቄ ይሄኛው ነው ብሎ ማንሳት ለምናነሳቸው ምክንያቶች ትክክለኛ ማረጋገጫው ቦታ ላይ ማንሳት ነው ብዬ ነው የማስበውና ከዛ አንፃር ጥሩ ሀሳብ የተንሸራሸረበት እኛም በሚገባ መድረኩን የተጠቀምንበት ይመስለኛል። አዎ ምን ተዛለኝ እሱን ስታነሳ የአፍሪካ ሀገራት ቀኝ ግዛትን መስበራቸውን ማመን አለባቸው ያስባል። እሱን ያላመነ ሀገር ካለ አላቅም። ግን ኢትዮጵያ ቀኝ ግዛት ውስጥ አልነበረችም። ብዙ ሀገራት 1963 በአውሮፓውያኑ የአፍሪካ አንድነት ድርጅትን ሲቀላቀሉ አፍሪካን ወደ ህብረት ለመውሰድ ከዛም ወደ አንድነት ለመውሰድ ነው እና እነዛ በቀኝ ግዛት ዘመን የነበሩ ውሎች፣ ስምምነቶች ሁሉ መፍረሳቸውን ማመን አለባቸው ያስባሉ። ካለዛ የቀኝ ግዛት ዘመን ጉዳዮችን ይዘህ ዛሬ ድረስ ከመጣ ምንድነው የሚባል አባባል አለ። አንድ የአእምሮ ቀኝ ግዛት ውስጥ ነህ ማለት ይቻላል። ሜንታል ስሌቨሪ ይሉታል እነሱ ራሳቸውና ከዛ አልወጣም ማለት ይቻላልና አፍሪካ ነጻነቷን አውጃለች። ወደ ህብረት ማለት ወደ አንድነት ወደ የመቅረብ አዝማሚያ ነው። አፍሪካ ውስጥ የሚደረጉ ነገሮች በሙሉ ትብብር ያስፈልጋቸዋል፣ ወዳጅነት ያስፈልጋቸዋል። በጋራ ለመስራት በጋራ ለማደግ እነዚህ ስሜቶች መኖር አለባቸው ብዬ አስባለሁ። የቅኝ ግዛት ዘመን ህጎች ሀገራቱን ለመንጠቅ የመጡ ሀገራት ስለሆኑ ይሄ ማካፈል ላይ ትኩረት አያደርጉም። ሀገሪቱ ያላትን ሪሶርስ እነሱ ስለሚወስዱት የነበረው እነሱ ብቻ እንዲጠቀሙበት ነበር የሚፈልጉት። ህጎቹም ከነሱ አንፃር የተቀነበቡ ናቸው ማለት ይቻላል። አሁን ያንን ህግ መስበር አለብን። ሀገራት አንዱ ተጠቃሚ ሲሆን ሁሉም ተጠቃሚ እንዲሆኑ ማመን አለብን። አንዱ እድገት የሌላው እድገት መሆኑን ማመን አለብን። የኢትዮጵያ እድገት የተሻለ ከሆነ ጎረቤት ሀገራት ዛሬ በሚታዩ ከተማ ለውጦች ያዩትን ሂደት ለመተግበር ይሞክራሉ። የጋራ የንግድ ግንኙነት ይኖራል። የተሻለ አህጉር መፍጠር ይቻላልና እሱን ታሳቢ ማድረግ አለብን። ይሄ የብቸኝነት እኔ ልውሰደው እኔ ልቀማው አይነት ስሜት ከአፍሪካ ህብረት ስሜት የሚያወጣን ይመስለኛልና በጋራ ተጠቃሚነትም ሲባል እነዚህ ናቸው። ቀድሞ የነበሩ ሀሳቦችን መውጣት አለብን። አፍሪካ እንደ አህጉር ብቻዋን መቆም እንደምትችል
መተባበር እንደምችል አቅሟን ማሳየት እንደምችል ማመን አለብን። ሁሌ እዛ ሌላ ሀገራትን በአይናችን እየፈለግን ድጋፍ እየፈለግን መቀጠል አይጠበቅብንም እና እሱ መፍትሄዎችን ሁሉ አፍሪካ ላይ መፈለግ ላይ እምነት መጣል አለብን ብዬ አስባለሁ። አሁን የአፍሪካ ሀገራት ሲቸግራቸው አይናቸውን ከአፍሪካ ላይ ያነሳሉ። መፍትሄ ሁሉ አፍሪካ ውስጥ እንዳለ በደንብ ማመን አለባቸው የአፍሪካ ሀገራቱ መሪዎቹም ሀገራቱም ህዝቡም ማለት ነው። የምናገኛቸው እያንዳንዱ የሚያጋጥሙን ችግሮች አፍሪካ ላይ ባሉ መፍትሄዎች ሊፈቱ ይችላሉ። ብዙ አይነት የመፍትሄ ስርዓቶች አሉ። ነው ደግሞ ቁጭ ብለን እየተነጋገርን ነው፣ መሪዎቹ እየተነጋገሩ ነው እና በሱ መፍታት ይቻላል። ሌሎችም በሁለትዮሽም በሶስትዮሽም ግንኙነት ቁጭ ብለን መፍታት የምትችላቸው ነገሮችን አይተናል አይደለም? ከዚህ ቀደም ሀገራት ቁጭ ብለው ተነጋግረው የራሳቸውን መፍትሄ ፈልገዋልና ሀብታችንንም ስንጠቀም እነዚህ ሂደቶችን ማስቀደም ብቻ ነው። መፍትሄን ከውጪ ከመፈለግ ቀድመን እስቲ ራሳችን ጋር ያለውን መፍትሄዎችን መጠቀም ብንችል መነጋገር ቢቻል ሁሉንም ነገር እኔን ያጠፋ ሁላችንም በርግጥ ሁሉም ሀገር የራሱን ጥቅም ለማስከበር ፍላጎት አለው። ኢትዮጵያም የራሷን ጥቅም ማስከበር አለባት። ይሄ እምነቴ ነው። ሌሎቹም ሀገራት የራሳቸውን ጥቅም ማስከበር ይኖርባቸዋል ብለው ሊያስቡ ይችላሉ። ግን የሁለቱንም ሀገራት ጥቅም በማይነካ መልኩ ደግሞ ማስተካከል የሚቻልባቸው ብዙ መንገዶች አሉ። የእነሱን መንገዶች ግን ለመሄድ ብዙዎቹ አንዳንዶቹ ዝግጁ አይደሉም። ወደ ህብረቱም ለመቅረብ ፍላጎት የላቸውም። በህብረቱ ሀሳብም ለመመራት ሀሳብ የላቸውም እና እነዚህ አካሄዶች ግን የሚያዋጡ ብዙ አይመስለኝም። ህብረቱ ጠንካራ ሀሳቦችን የሚያነሳ ከሆነ አቅማችን ያለንን አቅም አፍሪካውያን ሁሉ ችግር ሲፈጠር ወደ ውጭ ነው የምናማተረው። ይሄ አመለካከት በፊት የተተከለ ረጅም ዘመናት ውስጣችን የኖረ ጉዳይ አስተሳሰብ ነው። አፍሪካውያን ወደ ራሳቸው አቅማቸውን ወደ ማየት ያላቸውን ሀብት ወደ ማየት አቅማቸውን ዝቅ አድርገው ማየታቸውን ማወቅ የጀመሩበት ጊዜ ይመስለኛል። አሁን ብዙዎቹ ነገሮች ጠንከር ያሉ ጥያቄዎች ጠንከር ያሉ ውሳኔዎችን እያየን ነው። ለዚህ ማሳያ አሁን ለተባበሩት መንግስታት የጸጥታው ምክር ቤት አባላት ጥያቄ ማንሳቱ አፍሪካውያን የራሳችን አቅም አለን፣ የራሳችን ችግር አይተን መፍትሄ መስጠት እንችላለን ወደ ራሳችን የመመለስ ስሜት የታየ ይመስለኛል። አዎ እንግዲህ አንስተውታል አይደል? የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ጥያቄው የማይቀለበስ ነው ወይም ደግሞ የማይመለስ ነው ብለው አንስተውታልና የሄድንበት ርቀት ወደ ኋላ የማይመለስ መሆኑን አሳይቷል ማለት ነውና ሌላ ጉልበት ይጨምርልናል። የተባበሩት መንግስታት ላይ የምናደርጋቸው ጥረቶች እና በዛ ያለን መቀመጫ ምናገኝ ከሆነ እናገኛለን የሚል እምነት አለኝ። ዛሬ ባይሆን በሚቀጥለው አመት በሚቀጥለው ዛሬ 3 አመት የማይመለስ ነው። እሱ ሌላ ጉልበት ይጨምርልናል ብዬ አስባለሁና ምናልባት እዛ እንደ ሀጉር ስለሆነ የምናገኘው ያን መቀመጫ አንድነታችንን ደግሞ ይበለጥ ያጠናክረዋል ብዬ አስባለሁ። እንደ ጋራ እንደ ሀገር ብቻ ሳይሆን እንደ ሀጉር ሳይሆን እንደ ሀገር ለመወሰን አንድ ቁራጥ ውሳኔ ላይ ለመድረስ የተሻለ መንገዱ ይመስለኛል። ያው ለየብቻ እኮ ሄድንበት መንገድ አዋጭ ሆኖ ስላላገኘ ነው እኮ ነው አይደል? አሁን አንድነቱን ከፍ ማድረግ አለብን፣ በህብረት መስራት አለብን ብለን የተነሳ ነው እኮ ለዛ ነው። ስለዚህ በዛ ወዲ ነው መታየት ያለበት የሚለው ሐሳብ ነው ሊጎላ የሚችለውና እንግዲህ ሌላው ትልቁ ዝግጅታችን የነበረው የጣሊያን አፍሪካ ጉባኤ ነውና እሱ ላይ ትንሽ ነገር ብናነሳ በጣም ቆንጆ ነው ብዬ ስላሰብኩ ነው። እንግዲህ ቅድም መግቢያ ላይ ሲነሳ እንደነበረው ሀገራት ከአፍሪካ ጋር ያላቸውን ትብብር ከፍ ለማድረግ ጥረት የሚያደርጉበት ወቅት እየሆነ ነው ያየነው ነው። እንደውም ይሄ ጥሩ አጋጣሚ ይመስለኛል በተባበሩት መንግስታት ውስጥ ቋሚ መቀመጫ ለማግኘት እንደዛ አይነቱን ግፊት እንደዛ አይነቱን አጋጣሚ መጠቀም ጥሩ ነው ብዬ አስባለሁና እንግዲህ ካሁን በፊት ሮም ላይ የነበረው ወደ አዲስ አበባ መጥቷልና እነዚህ ሀገራት ወደ አፍሪካ ወዳለንበት እየመጡ ናቸው። አሁን አንድ ላይ ስንቆም እንግዲህ አሁን ምልክት እኮ ነው የሚያጣው ምልክት ይታያል። አፍሪካ ጠንክሮ አፍሪካኖች በአንድነት መቆም ሲጀምሩ አቅማቸውን ማየት ሲጀምሩ ዓለም ወደ እነሱ ይመጣል። ለዚህም ነው ብዙ የሀገሮች የአፍሪካ ራሻ አፍሪካ፣ ዩኤስ አፍሪካ፣ ህንድ አፍሪካ፣ ቻይና አፍሪካ እየተባለ የተለያዩ እንትኖች ፎረሞችና መድረኮች አሏቸው። የጣሊያንም ከዚህ አንፃር የሚታይ ነውና እንግዲህ
የአፍሪካ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል ለመሆን ጥያቄ ማንሳቷ በራሱ አንድ የአንድነታችን አቅማችንን ወደ ውስጥ የማየት ውጤት ነው ነው የማየው። ከዛ በተጨማሪ እንግዲህ ከጣሊያንና አፍሪካ ጋር ያለውን ሁኔታ ደግሞ ማየት ጥሩ ነው። ጣሊያን ምንድናት በአውሮፓ ህብረት ምን እንዴት ልንጠቀም እንችላለን ስንል ጣሊያን አዲስ አተያይ ነው አፍሪካን ያየችበት። ጠቅላይ ሚኒስትሩ ምንድነው ያለችው? አፍሪካ ጋራ የሚኖረን ግንኙነት ከአሁን በፊት እንደነበረው አይደለም። ከዚህ በኋላ አዲስ ፐርስፔክቲቭ ነው፣ አዲስ አተያይ ነው የመጣትና ጣሊያን በአውሮፓ ህብረት ውስጥ ያላትን ተሰሚነት እንዲሁ ብናየው በጣም ቁልፍ ሀገር ነች። መጀመሪያ መስራች ከሚባሉት የአውሮፓ ህብረት ሀገራት አንዷ ነች። ከዛ በተጨማሪ ደግሞ ኢኮኖሚያው ከፍተኛ ነው። ካሉት ሀገሮች ውስጥ 3 ትልልቅ ከሚባሉ ኢኮኖሚዎች ውስጥ የጣሊያን አንዱ ነው። በዛ ላይ በማኑፋክቸሪንግ ደግሞ ሁለተኛ ነች በአውሮፓ። በብዙ መልኩ ደግሞ ተጽዕኖ አላት በፖሊሲ ደረጃ። በአንድ በኩል የአውሮፓ ህብረት ወደ አውሮፓ ህብረት የሚደረጉ የዚህ ህገወጥ ሰዎች ዝውውር መተላለፊያ አንዷ ነችና ይሄን የመሰሉ ጉዳዮችን የፖሊሲ ውሳኔዎችን በአውሮፓ ህብረት ውስጥ የማስቀየር ወይም ደግሞ አቅጣጫ የማስያዝ አቅም አላት። ከዚች ሀገር ጋር ነው እንግዲህ አፍሪካ አብሮ ኮኦፕሬት ለማድረግ ለመስራት እየተሰራ ያለው ማለት ነው። እንግዲህ የመጀመሪያው ነው ኢትዮጵያ ውስጥ አፍሪካ ውስጥ በተለይ ደግሞ አዲስ አበባ ላይ የጣሊያን አፍሪካ ጉባኤ ሲካሄድ ይሄም የመጀመሪያው ነው እንግዲህ አፍሪካን የተመለከተ የሁለቱ ግንኙነት በተመለከተ ጉባኤ ሲካሄድ እና ይሄ አንድ የአቅም ዓለም ወደ አፍሪካ እየተመለከተ መሆኑን ማሳያ ነው። እንዳነሳችሁት ልክ ነው። ዓለም ላይ ያሉ አህጉራትም ሀገራትም አፍሪካን በደንብ እየፈለጓት ነው የሚለውን በደንብ መያዝ አለብን። ግን ሂደቱንም ደግሞ ማየት አለብን። ከዚህ በፊት የነበሩ ግንኙነቶች በቀኝ ግዛት ዘመኑም አፍሪካን ይፈልጓታል። ግን የሚፈልጓት በምን መልኩ ነው የሚለው እሱ ሌላ እይታ ነበር። ሀብት ለመውሰድ ጉልበት ለመውሰድ የነበረ ፍላጎት ነበር። ከዛ በኋላ ከቀኝ ግዛት ዘመን በኋላ ያለው ግንኙነትም ብዙዎች ሚዛኑን የጠበቀ እንዳልነበረ ያነሳሉ። ግንኙነቶች ነበሩ፣ ግን ከዛ በተጨማሪ ግን መሻሻል የነበረባቸው ሀገራቱ በኩል አቅም መስተናገድ እንዳለባቸው የሚያዩባቸው ሂደቶች ነበሩና እሱ አሁን ወደ አጋርነት የተቀየረ ይመስለኛል። ሀገራቱ ግንኙነት ወደ አጋርነት ከፍሎ ሁለቱም እንግዲህ አፍሪካም እንዲሁም ጣሊያንም በኩል ሚዛን የሚስተናገዱበት ጊዜ መጣ ይመስለኛልና እሱ ሂደቱ በጣም ወሳኝ ነው ማለት ይቻላል። ከዛ ውጪ ኢትዮጵያም አፍሪካም ብዙ አማራጮች ቀርቦላቸዋል ማለት ነው። ለጥቅም ለሀገራዊ ጥቅምም ለአህጉራዊ ጥቅም የሚበጇቸውን አማራጮች መውሰድ ይችላሉ። ከጣሊያን ጋር አለ፣ ከሩሲያ ጋር አለ፣ ከአሜሪካ ጋር አለ። ከነዚህ ሁሉ ሀገራት አፍሪካን ለሁለትዮሽ ወይም ደግሞ ለአህጉራዊና ለሀገራዊ ግንኙነት ሲመርጡ እኛም ደግሞ የመምረጥ እድሉ አጋጣሚ ይኖረናልና እኛም ምርቶቻችን መዳረሻን ሊሆን ይችላል፣ በኢንቨስትመንት ሊሆን ይችላል፣ በሌሎችም መልክ እኛም የምንመርጣቸው አማራጮች ይኖረናል። የመረጡና የመጡበት መልክ ግን አሁን በደንብ ሚዛኑን እየጠበቀ መምጣቱ በጣም ተስፋ የሚሰጥ ነው ብዬ አስባለሁ። ያው አዲስ አንተም እንዳነሳው እንግዲህ በቀኝ ግዛት ጊዜ የነበረው አለ። ከዛ በኋላም ያለው ግንኙነታችን ቢታይ ብዙ ጊዜ እርዳታ የሚያደርጉ ኃይሎችና እርዳታ የሚደረግላቸው አይነት ሁኔታ ነበር አይደለ? በሁለታችን በእነሱና በእኛ መካከል ያለው አሁን ያ አልፎ አፍሪካ አቅም አላት፣ እኛም ደግሞ እኛ ጋር የሆነ ነገር አለ፣ እናንተ ጋር የሆነ ነገር አለ፣ እሱን እናጋጨው፣ እሱ ላይ እንስራበት፣ እናንተም ትጠቀማላችሁ እኛም እንጠቀማለን ነውና ይህ አይነቱ ስትራቴጂካል ሊባል የሚችል አጋርነት ላይ መድረስ በራሱ ትልቅ አቅም ነውና ይሄም እንግዲህ የአፍሪካውያን የህብረታችን የአንድነታችን ውጤት ነው ብዬ አስባለሁ። አፍሪካ በተለይ ጣሊያን በማቴ እቅድ ስትራቴጂክ አድርጋ 8 የአፍሪካ ሀገራትን በትብብር ለመስራት በተለይ በጤና፣ በግብርና፣ በኢንፍራስትራክቸርና በሌሎች ዘርፎች መሰረተ ልማት ላይ ያው ኢትዮጵያ ውስጥ የተጀመሩ በተለይ ሳሊኒ የምናውቀው ነው። በርካታ ካምፓኒዎች ኢትዮጵያ ውስጥ ይሰራሉና እነዚህ ይሄንን እቅድ ነው እንግዲህ ተግባራዊ ማድረግ የጀመረችው። በዚህ እቅድ ውስጥ ቅድም እንደገለጽኩት ሁለቱም ተጠቃሚ የምንሆንበት እኛም እንጠቀማለን እነሱም ይጠቀማሉ። ስለዚህ ከዚህ በኋላ ለአፍሪካውያን ሁሌ አፍሪካውያን የሚገኙበት ጉባኤ ላይ ይህን ያህል ገንዘብ ለአፍሪካውያን እገዛ ተደረገ፣ ይህን ያክል
እርዳታ ተሰጠ የሚለው አይነት ዜና ከዚህ በኋላ ብዙ እየጠፋ መሄድ ይመስለኛልና አፍሪካና ሌሎች ግዙፍ ኢኮኖሚ የገነቡ ሀገራት እኩል የሚጠቀሙበት ምቹዋል የሆነ በነፊት እንደዛ አይነት አዲስ ስርዓት እያየን ነውና ይሄ ለአፍሪካ ትልቅ የሆነ ያስተዋጽኦ ያለው ትልቅ የሆነ እድል ትልቅ የሆነ አቅም ይመስለኛል። ልክ ነው። በሄድንባቸው ርቀቶች ሁሉ ያስገኘነው ስኬት ብዙ ነው እና እንደ አህጉር ይሄ ትልቅ የሂደት ጅማሮ ነው ብዬ ነው የማስበው። ገና መጀመሪያ ነው እንግዲህ ሁለተኛው ነው ያሁኑ። የመጀመሪያው በጣሊያን ነበር የተካሄደው፣ ሁለተኛው ነው። ግንኙነታችን ብዙ ይቀጥላል ያስባለሁ። ጠቅላይ ሚኒስትር ጆርጅ ሜሎኒም እንደ ሀገርም ከኢትዮጵያ ጋር ያላቸው ግንኙነት በጣም የጠበቀ ነው። በተደጋጋሚ ኢትዮጵያ መጥተዋል። እንዳነሳ ነው ትልቁ ህዳሴ ግድብንም በእነሱ ተቋራጭ ነው የተሰራው። ግንኙነታችን ከዚህ በላይ ይጨምራል። በአፍሪካ ህብረቱም ተገኝተው እንዲሁም በጣሊያን አፍሪካም በሁለቱም ጉባኤ ላይ ተገኝተው ነበር ጠቅላይ ሚኒስትሯና በሁለቱም ያነሱት ደግሞ ግንኙነታችን ከዚህም በላይ ከፍ ሊል እንደሚችል ነው። ኢትዮጵያና የጣሊያንም እንዳለው ነው። ኢትዮጵያ የጣሊያንና የአፍሪካም ግንኙነት በዛው ልክ ደግሞ እድገቱን ከፍ እያደረገ እንደሚችል በተለይ በኢንቨስትመንት በሰው ኃይል ስልጠና በመሳሰሉት ብዙ ስራዎችን ለመስራት ታስበዋል የሚል ግምት አለኝ። በተለይ በአርቲፊሻል ኢንተለጀንስ ላይ ጣሊያን ስልጠናዎችን ለመስጠትም ቃል ገብተዋል ጠቅላይ ሚኒስትሯና ብዙ መንገዶች ይቀሩናል፣ ግን የጀመርንበት መንገድ በጣም ተስፋ የሚሰጥ ነው እያስባል። እንግዲህ ተስፋ የሚታየን ሁለቱ ጉባኤዎች በአዲስ አበባ መካሄዳቸውን መነሻ አድርገን የተለያዩ ሀሳቦችን ስናነሳ ቆይታ አድርገን እንግዲህ በዳሰሳ አይተነዋል። በርካታ ነገር ላይ ተነሳው። በጣም አመሰግናለሁ። እናመሰግናለን። አድማጭ ተመልካቾቻችን ፋና ፖድካስት ወቅታዊ ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።